ገጠር ገብተዋል ማለት ነው። ፈሪሃን ፈልጎ ወደ ገጠር ሄደዋል። አሁን ላይ ህይወት ያሰብሽው ነገር ምንድን ነው? ማድረግ የፈለግሽውን ማወቅ ይፈልጋለሁ ብለዋታል ሀሩን። ግን ደግሞ ይህንን ቀስ በቀስ ታየዋል፣ ቀስ በቀስ እያንዳንዱን ነገር ታየዋልክ፣ መረጋጋት አለብክ ብላለች። ህይወት ብዙ ነገሮች አቅዳለች። አሁን ላይ ይበልጥ ደግሞ ከታዴ ጋር የእራት ግብዣ እንዲደረግ አንድ እድል ስጠኝ ብላለች። ሁሉ ነገር ለማሳካት ነው። አሁን ላይ ታዴን እጇ ውስጥ ለማስገባት ነበረ። የታዴንም የአንድ ቀን የመጨረሻ እራት ግብዣ ጋብዘን ብለዋለች። በዚህ መሀል ግን መና አይቻልም በጭራሽ መውጣት አለባት ብላ ነበረ። ግን ደግሞ አንድ እድል ስለሰጣት ህይወት የፈለገችውንም ለማሳካት ሞክራለች ማለት ነው። ታዴ ከቤት እንደወጣ አብረዋ የወጣችው መና ነበረችና በዚህ ሰዓት ግን ከአጋዧ ወይም ከፍቅረኛዋ ጋር ህይወት እየተደዋወለች ነበርና አሁን ላይ ታዴ ከቤት ወጥቷል፣ ፈጥነክ ድረስበት ብለዋለች። ከወጣበት ጊዜ ጀምሮ እየጠየቃት ነበርና አሁን ነው የወጣው ግን ትንሽ ቆየት ብለዋል ብለው ነበርና ታዲያ ለምንድን ነው እንዲያመልጠኝ ነው ወይ ይበልጥ ቶሎ ብለሽ ለምን አልነገርሽኝም ብለዋታል። በዚህን ሰዓት ታዲያ ይህንን ነገር እኮ ያላሰብኩት እንዳይመስልክ ልጁ አብረው ስላለች ነው ብለዋለች። እና ደግሞ እሱንን እኔ አታስቢ አስተካክለዋለሁ ስለሱ ያለ ነገር ብለዋታል። ስለ ልጁስ ምን ልታደርጊው ነው? ስለሱ መጥፋት ስትጠይቅ ብላለች ማለት ነው። በዚህ ስለ ታዴ ያለውንም ሁሉንም ነገር አንድ በአንድ ነግረዋለች። በዚህን ሰዓት ግን ማድረግ ያለብህን አንድም ነገር መሳሳት የለብህም ብለዋለች። ታዴን ይዞትና ወረቀት ላይ እንዲያስፈርመው እንዲያደርግ አድርጋለች ማለት ነው። ያንን ወረቀት ደግሞ እኔ ፈልገዋለሁ በጭራሽ እንዳይጠፋብህ ብላ አስጠንቅቀዋለች። አሁን ላይ ህይወት ታዴ ላይ መጥፎ ነገሮችን እንዲደረግ ትዕዛዝ ሰጥታለች ማለት ነው። ህይወት ወደ ቤት መና ከተመለሰች በኋላ በጣም ዝግጁ ስትሆን ነበረ። ወደ ውጭ ለመውጣት ነበረ ፍላጎቷ። አሁን ላይ ግን ሀሩን የህይወት እንደዚህ መሆን በጣም አስጨንቆታል። ምን አስባ ነው ምንድን ነው የምታደርገው ብሎ ጥያቄ ፈጥሮበታል። ነው ይህንን ማድረግ የፈለገችው ነገር እያንዳንዱን እኔ እርምጃዋን ማወቅ አለብኝ ብሎ ህይወትን ለመጠየቅ ሞክረዋል። ህይወት በዚህ ሰዓት የፈለገው ነገር ሁሉ ከእሷ እንደማወቅ እንደሚችል ነበረ የተረዳው። ቀስ በቀስ ትሰማዋለክና ተረጋጋ የሚሆነው ነገር ብለዋለች። በዚህ ሰዓት ግን ህይወት ያሰበችው ነገር ቅድሚያ ሳይሆን መስጠት ያለብኝ ስለ ፈሪሃ ነው ብሎ አስቧል ማለት ነው። ሀሩን ወደ ገጠር ለመሄድ ነበረ በዛን ሰዓት እያሰበ የነበረው። በግዴታ ማወቅ አለብኝ ያሰበችው ነገር ሲል መና ደርሳበት ነበርና መና ምንድን ነው ማወቅ ያለብህ ግዴታ ከሆነ እኔ ማወቅ እፈልጋለሁ ብለው ነበር። ይህንን ነገር ከአንቺ ጋር ምንም ያገናኘው ነገር የለምና አንቺ የግዴታ ማወቅ የለብሽም ብለዋታል። አሁን ላይ ህይወት ፍላጎቷ ሁሉ የታዴን የሆነው ነገር በወረቀት ወስዳ ታዴን መጣል ነበረ ፍላጎቷ። መናና ህይወት በጣም ተፋጠዋልና ይበልጥ ሀሩን ፊት ለፊቷ በቀረበ ሰዓት መና ምንም ራሷን መቆጣጠር አልቻለችም። የሀሩን እንደዚህ ፊት ለፊት ሆኖ አጠገቧ ሆኖ አለማውራቷ በጣም አስጨንቋት ነበረ። ምን እየሆንኩኝ ነው እንዴ? የሆንኩት ነገር አለ እንዴ እያለች ነበርና አሁን ላይ ህይወት መንገዷ ጀምራለች። መና አባቴ ለምን አልደወለልኝም ብላ በጣም ስትጨነቅ ነበርና አባቷ ባለመደወሉ ጭንቀት ውስጥ አስገብቷል። ስልክ ስትደውል ነበረ ግን ደግሞ የታዴ ስልክ ያለ ወትሮውን ዝግ ነበረና በመጨረሻ ይሄ ነገር እንዴት ሊሆን ይችላል? አባቴ በጭራሽ ስልኩ ዘግቶ ማያውቅም፣ ዛሬስ እንዴት አልደወለልኝም ነበረ ያለችው መና በስልኩ ስላልደወለላት ጭንቀት ውስጥ ገብታ ነበረ። ፈሪሃ ካጎቷ ተደብቃ ወደ ሌላ ቦታ ለመሄድ ፈልጋ ነበርና ቤቱን ዘጋግታ አጎቷን ሳያት ወደ ውጭ ወጥታለች። በዚህን ሰዓት አጎቷ ግን ደግሞ ወደ ሌላ ቦታ ወደ ስራ ቦታ ሄዶ ነበርና በስራ ቦታ እንኳን እሱ ሊያያት ችለዋል። ቅድሚያ አጎቷ እሷ ብቻዋን ትችያት እዛ ሊሄድ ነው እስካሁን እዚህ ቁጭ ብያለሁ ብሎ ነበረ ወደ እሷ ለመሄድ የሞከረው።
ግን ደግሞ መና እሷ ሻንጣዋን ይዛ ፈሪሃ ሻንጣዋን ይዛ ለማምለጥ ሞክራ ነበረ። ይህንን ነገር ደግሞ ሳታመልጥም ደርሶባታል። ስትሄድ ስትሻገር ነበርና አጎቷ ያያት። በዚህ ሰዓት ፈሪያ ልጄ ምን እያደረግሽ ነው? ወዴትስ እየሄድሽ ነው? እያላት ነበርና እሷም ለማምለጥ ብትሞክርም እዚሁ ሰፈር ነኝ፣ አንተስ ወዴት ልትሄድ ነው? እያለች ስትንተባተብ ነበረ። ፈሪሃ ንግግሯ ሁሉ ግራ አጋብቶ ታጎቱ የራስሽ ነገር እየጠየቅሽኝ እኮ ነው ብሎ ጥያቄ ጠይቀዋት ነበርና በዚህን ሰዓት ፈሪሃ አጎቴ እዚሁ ሰፈር እግሬን ላፍታታ ብዬ ነበረ ብላ ነበር የዋሸችው። በቃ ልዋሸን ካልፈልግም ብላ መልሳ አጎቴ በቃ እዚህ መቆየት አልችልም መሄድ አለብኝ ብላለች። አጎቷ በጣም ልቦ ተሰብሮና ከዚህ በኋላ ምንም ነገር ማድረግ አልችልም ብሎ እንደፈለግሽ ሂጂ በቃ ብሎ ዘግተዋት ነበረ የሄደው። ፈሪሃ በጣም ደንግጣ ነበረ። በዚህን ሰዓት አጎቷ ያለምንም ንግግር ነበረ እሷን ትተዋት ሄደው። በዚህን ሰዓት ፈሪሃ እንደገባት አጎቷ በጣም ልቡ እንደተሰበረ ነበረ። አጎቴ ጠብቀኝ እያለች እሱን ተከትላ ስትሮጥ ነበረ። ከብዙ ድካም በኋላ ደርሳበት እሱንም ማሳመን ችላለችና በቃ ያላንተ ፍቃድ ወዴትም አልሄድም እያለችው ነበርና አጎቷ ግን ምንድነው ያጎደልኩብሽ፣ ያስቀየምኩሽ፣ ያስከፋዎች ነገር እያለ ውስጡ በጣም ሲናገራት ነበርና ካሁን በኋላ ካላንተ ፍቃድ ወይንም አንተን ሳላሳውቅ ወዴትም አልሄድም ብላ ስትናገረው ነበረ። አሁን ላይ መና የአባቷ መጥፋት ስልኩንም በጣም እያስጨነቃትም እያለ ሀሩን ደግሞ ወደ ውጭ ለመውጣት ትይዘዋለች። ወዴት ልትሄድ ነው ብለዋለች። ሀሩን በዚህ ሰዓት ወዴትም እዚሁ ጓደኞቼ ጋር ሊሄድ ነው ብለዋታል። በዚህን ሰዓት ታዲያ ዛሬ ራት ግብዣ እንዳለን መቼም እንዳትረሳው ብለዋለች ና አልረሳውትም፣ ግን ደግሞ ምናልባት ከጓደኞቼ ጋር ላድርም እችላለሁ ና ልቆይ እችላለሁ እያላት ነበረ። በዚህን ሰዓት እንዴት ዛሬማ መቆየትም የለብህም እንዳትረሳ የመጨረሻ መሆኑ ስትለው ነበረ። ምናልባት ላድር እችላለሁ ብለዋታል። ምናልባት ላድር እችላለሁ እያላት በዚህን ሰዓት በጣም ደንግጣ ነበርና ምን ማለት ነው? ከማን ነው የምታድረው? እያለች ብዙ ጥያቄዎች ጠይቀዋለች። አሁን ላይ ምን እያሰብክ ነው? ይሄ ነገር ምንድን ነው ማድርገው? እያለ በሀሳብ ተውጦ ነበርና ምንድን ነው የምታስበው አሁን ላይ እያለች ጥያቄ ጠይቀው ነበረ። መናን ይሄ ባለችው ሰዓት እንደውም ማወቅ ትፈልጊያለሽ ብለዋታል። እሷም እውነቱን ማወቅ እንደምትፈልግ ነግራው ነበርና ስለ ፈሪሃ እያሰብኩኝ ነው ብላ ትነግረዋለች። በዚህን ሰዓት በጣም ስለ ፈሪሃ እያሰብኩኝ ነው ብሎ ይነግራታል። በጣም ደንግጣለች። ምና ይሄ ባለ ሰዓት ምን እያልከኝ ነው? ስለ ፈሪሃ እያሰብክ ነው እንዴ እያለችው፣ አዎ እሷም ይሄን እኮ ስለኛ ምን እያሰበች እንደሆነ ማን ያውቃል ብሏል። በዚህን ሰዓት እሷማ ስለኛም መቼም ቢሆን ጥሩ ነገር እንደማታስብ ነበረ ያላት። አሁን ላይ ህይወት ታዴንም በእጁ እንዳስገቡላትና ሁሉም ነገር እንደተቀበሉ እንደታገተ ይነግሯታል። በጣም ደስተኛ ሆናና ለዚህ ኮነም ወደ ከኔ ፍቅር እያለች በጣም ስትደሳሰት ነበረ። በዚህ ሰዓት አሁን ላይ ስልኩም እያወረች ባለ ሰዓት ምና ወደ ክፍሉ መጥታለች። ምናን በሩ ሳታንኳኳ ነበር ያገባች። ምንድነው አንቺ ኮት የለሽም ወይ በሩ ሳታንኳኩኝ እያለቻት ነበረ። ስልኩን ስትዘጋው ምን ማለትሽ ነው? ስልክ ያኔ ስገባት ታጠፊዋለሽ እያለቻት ነበረ። አዎ አንቺ አንኳኩተሽ አገቢም እያለች በጣም ሲጨቃጨቁ ነበርና አሁን ላይ ምንም ዝግጅት ያደረግሽ አይመስለኝም፣ ከቤት የመውጣት አላማም የለሽም እንዴ እያለቻት ነበረ። መና በዚህን ሰዓት እሱማ አውቃለሁ ግን ረስቼው ነበረ አስታወስሽኝ እያለች እና ደግሞ ትናንሽ ነገሮች መቼም ይረሳሉ እያለች ህይወት ሁሉም እጇ ላይ እንደገባ ለመና ስታፌዝባት ነበረ። ህይወት አሁን ላይ በጣም እርግጠኛ ሆናና ወረቀቱንም ለማግኘት ከታዴ ጋር ቀጠሮ አለብን ብላ ለባብሳ ትወጣለች። በዚህ ሰዓት መና በጣም ደንግጣለች። አባቴ እኮ ከኛ ጋር ነው የሚወጣውና እንዴት ላንቺ ብቻ ሊጋብዝሽ ችሏል ብላታለች። እንግዲህ ያኔ አላቅም አንቺ እና አባቴ ደግሞ ስልኩን አይሰራ ብላ ለህይወት ትነግራታለች። መና በዚህን ሰዓት መና አሁን ላይ ምን እያልሽ እንደሆነ ታውቆሻል፣ አባቴ እኮ ነው እኔ ሳይነግረኝ እንዲህ ስልኩ ማያጠፋም ብላለች።
ምና አይገባሽም እንዲ አባትሽ እኮ አንቺን ማግኘት አልፈለገም ነው ስለዚህ ስልኩን ያጠፋው ብላ ከአባቷ ላይ ተስፋ እንድትቆርጥ አድርጋታለች።